የኢትዮጵያ ንግድ ባንክ ባለፉት 9 ወራት ብቻ 43 ቢሊዮን ብር ብድር ለአምራቹ ዘርፍ መስጠቱን የባንኩ ፕሬዝዳንት አቤሳኖ ገልጸዋል። የባንኩ ፕሬዝዳንት የገለጹት ባሳለፍነው ቅዳሜ ተከፍቶ ነገ ሚያዝያ 29 ቀን 2017 ዓ.ም በሚጠናቀቀው ሶስተኛው የኢትዮጵያ ታምርት ኤክስፖ ላይ በዛሬው ዕለት ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በተካሄደ የፓናል ውይይት ላይ ነው። ውይይቱን የተካፈለው ሪፖርተራችን ብሩክ አስቀናው በጉዳዩ ላይ ዝርዝር መረጃ አለው። ባሳለፍነው ቅዳሜ በጠቅላይ ሚኒስትር አብይ አህመድ የተከፈተውና ነገ ሚያዝያ 29 2017 ዓ.ም የሚጠናቀቀው ሶስተኛው የኢትዮጵያ ታምርት ኤክስፖ በዛሬው ዕለት ከፍተኛ የመንግስት የሥራ ኃላፊዎችና ባለድርሻ አካላት በተገኙበት ፓናል ውይይት ተካሂዶበታል። ከውይይቱ ተሳታፊዎች አንዱ የነበሩት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ በሀገሪቱ አጠቃላይ ኢኮኖሚ ላይ የአምራቹ ዘርፍ አስተዋጽኦ 6% ቢደርስም ይህ ከሌሎች ሀገራት አንጻር ሲታይ አነስተኛ መሆኑን አመልክተዋል። እናም ይህን የአምራች ዘርፉን አቅም ለማሳደግ እንደ ሀገር ትኩረት ተሰጥቷል ያሉት ፕሬዝዳንቱ ዘርፉን ለመደገፍና ለማበረታታትም በዘንድሮ በጀት ዓመት ከአጠቃላይ ባንኮች የብድር አቅርቦት 21 ከመቶ ለአምራቹ ዘርፍ መሰጠቱን ተናግረዋል። ንግድ ባንክም ባለፉት 9 ወራት ብቻ ለአምራቹ ዘርፍ የሰጠው የብድር መጠን ከቀደሙት ጊዜያት ጋር ሲነጻጸር የ99 ከመቶ ጭማሪ ያለው መሆኑን ነው ፕሬዝዳንቱ ያስታወቁት። በ2022-23 24 ቢሊዮን ሰጥተን ነበር። 23-24 ላይ 29 ቢሊዮን ከፍ ብሎ ዘንድሮ በ9 ወር 43 ቢሊዮን የሰጠነው ለማኑፋክቸሪንግ ኢንዱስትሪ ብቻ። ይሄ እንግዲህ ኮምፓራቲቭሊ ወደ አመት ስንቀይረው የ99% እድገት አለው ለማኑፋክቸሪንግ ኢንዱስትሪ የተሻለ ብድር። ምክንያቱም ባንካችን አሁን ሙሉ በሙሉ ለፐብሊክ ያበድር ከነበረው ወደ ፕራይቬት ሴክተር አተኩሯል ሲባል በብዙ ዘርፍ ለውጥ አለ። ትልቅ ዘርፍ ፍላጎት ስለነበረበት ትልቅ ለውጥ ከታየበት ውስጥ ማኑፋክቸሪንግ ኢንዱስትሪ መሪ ነው። ፕሬዝዳንቱ ባንኩ ለዘርፉ እያደረገ ስላለው ተጨማሪ እገዛ ሲያብራሩ በሌሎች የብድር አይነቶች ላይ የወለድ ምጣኔ ማሻሻያዎች መደረጋቸውን ጠቅሰው ለአምራች ዘርፉ የሚቀርበው የረጅም ጊዜ ብድር ላይ ግን ምንም አይነት የወለድ ምጣኔ ማሻሻያ አለመደረጉን ነው የተናገሩት። ወለዳችን ዝቅ ያለ ነው። ትልቁ የረጅም ጊዜ ወለድ 16.5% ነው የምናስከፍለው 22 ሳይሆን ማለት ነው። ቅድም ጠያቂዋ ባነሱት ይሄ ትልቅ ልዩነት አለው። በቅርቡ መጠነኛ የወለድ ማሻሻያ አድርገናል። ለውጥ ያላደረግንበት ይሄንን ላይ ነው። ይሄ ላይ ምንም ጭማሪ ያላደረግን 16.5 የዛሬ 4 አመት ያስቀመጥነው ኢንተረስት ሬት ነው፣ አልተቀየረም። ያንኑ ነው ያደረግነው። ምክንያቱም ይሄን ረጅሙን ብድር የሚወስዱት በዋናነት የሀገር ልማት የሚሰሩ ናቸውና ሾርት ተርም ብድሮች ሌላ ስፔሻል ፕሪቪሌጅ ያላቸው ላይ ነው መጠነኛ ማሻሻያ ያደረግነው እንጂ እዚህ ላይ ለውጥ አላረግንም። በሌላ በኩል የትራንስፖርት ዘርፉ ለአምራች ዘርፉ ያደረገ ስላለው እገዛ ያብራሩት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው ደንጌ ቦሩ የትራንስፖርት ዘርፉ ለአምራች ዘርፍ ወጪና ጊዜን ቆጣቢ እንዲሆን እየተሰራ መሆኑን ጠቅሰው ከታጁራ ወደብ ብቻ ከ1.5 ሚሊዮን ሜትሪክ ቶን በላይ ምርት መጓጓዙን አመልክተዋል። ላለፉት 4 አመታት ታጁራን ወደብ ብቻ እንዳማራጭ በተለይም በታጁራ ወደብ የገቡትን ምርቶች ስናይ 1.5 ሚሊዮን ሜትሪክ ቶን የሚሆን ጭነት በተለይም ብዙዎቹ የኢንዱስትሪ ምርቶች ናቸው። የድንጋይ ከሰልና ሌሎች ናቸው። የለሚ ፕሮጀክት በጣም በፍጥነት ቅድሚያ ሰጥተን ሎጂስቲክስ ስርዓቱ ትራንስፖርት ስርዓቱ እንዲሳለጥ ስናደርግ ባለፉት 4 አመታት ከ6 ቢሊዮን ብር በላይ የሚገመት ኮስት ሴቭ ለማድረግ ተችሏል እንደ ሀገር። ከዛም ባለፈ መርከቦች ወደብ ላይ ሲመጡ ለመርከብ ድመረጅ መክፈል አቁመናል፣ ጊዜን አሳጥረናል። በመልቲሞዳል የሚመጡ ኮንቴነሮቻችን ከ8 ቀን በታች ከወደብ ከጅቡቲ እየተነሱ ወደ ሀገር እየተጓጓዙ ናቸው ያሉት። ይህም ብቻ ሳይሆን ወደ ውጪ የሚላክ የጭነት መጠንም ቢሆን በ14.8 በመቶ ጭማሪ አሳይቷል ያሉት ሚኒስትር ዴኤታው ይህን እድገት ተከትሎም እንደ ሀገር ያለውን የኮንቴነር እጥረት ለመቅረፍ እየተሰራ መሆኑን ነው ያስረዱት። ሚኒስትር ዴኤታው አክለውም ቀይ ባህር ላይ ባለው የሰላምና ጸጥታ ችግር ሳቢያ ወደ ጅቡቲ የሚመጡ መርከቦች መቀነሳቸውን ጠቁመው ሌሎች የወደብ አማራጮችና የአጎራባች ሀገራት ወደቦች ጥቅም ላይ እንዲውሉ እየተደረገ መሆኑን ጠቅሰዋል።